بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. ما بعد، يقول الشيخ رحمه الله تعالى رحمة واسعة في كتابه الواجبات المتحتمات المعرفة على كل مسلم ومسلمة تبلا كم تتقروا كهنو درساشن إن شاء الله بالله تبارك وتعالى فكاد زاري منا نسو. فأما صفة الكفر بالطاغوت فأن تعتقد بطلان عبادة غير الله وتتركها وتبغضها وتكفر أهلها وتعاديهم. كمل هنا المالتنو تلانتنا مالت يتملكتني هنا ورسالة نفاق مبالو نقر نوعان عندهنا النفاق نوعاني اعتقادي وعملي أمنتاوي هنا نفكرنا الله እንደዚህ ሁሉ ማነው የሰራ የሆነ ንፍቅና እንዳለ ማነው ተመልክተናል። ኒፋቁል ኢዕቲቃዲ ተብሎ የሚጠራው ማለት ነው ስድስት ነገራቶች እንደሆኑ እነዚህ ከስድስት ነገራቶች ውስጥ አንዱ ያለበት የሆነ አካል እሳት ውስጥ ማለት ነው ፊደርቂ አልአስፈሊ ሚን النار ከታችኛው ከሆነው ከታች ገጽ ማለት ነው ከእሳት ከመጨረሻው ገጽ ማለት ነው ተحت الكفار ከካህዳኖች ከካፊሮች ስር ሆኖ እንደሚቀጣ ማለት ነው ተመልክተናል። ነዑዙ ቢላሂ ተባረከ ወተዓላ الله تبارك وتعالى يطبقنا هنا يتنبر ولتنيو ያየነው ኒፋቁል አመሊ ተብሎ የሚጠራ ስራው የሆነ ንፍቅና የሚል አይተነበረ እሱም አምስት አይነት እንደሆነ ማለት ነው በመልእክተኛው አለይሂ ሰላቱ ወሰለም ንግግር መሰረት ማነው ተመለከተናል። ከዛ ደግሞ ማነው የተመለከተ የሆነ ርዕስ ነበረ እሱም معنى الطاغوت ورؤوس انواعه የሚለውን ርዕስ አይተናል። ጣጉት የሚለው ጽንሰ ሐሳብን በተመለከተ የሚነገርበት የሆነ ርዕስና ورؤوس انواعه የአይነቶቹ ዋና ዋናዎቹ የሚለውን ነገር ተመልክተን ሸኺያው اعلم رحمك الله تعالى أن أول ما فرض الله على ابن آدم الكفر بالطاغوت والإيمان بالله تبارك وتعالى بلو مارتون لتملكتنا يتنال مارتون كقرآن أنصار من رجم امتوال የመጀመሪያው አላሁ ተባረከ ወተዓላ በሰው ልጆች ላይ ማኑ ግዴታ ያደረገው ነገር በሆነ ወቅ ብለዋል። እሱ ምንድነው? አልኩፍሩ ቢጣጉት ከአላህ ውጭ በሚመለኩት ነገራቶች መካድና ወልኢማኑ ቢላህ በአላሁ ተባረከ ወተዓላ ማመን እንደሆነ አይተን ነበር ማለት ነው። ይሄ ነው የመጀመሪያው ግዴታ ነው ብለን ነበርና ያኒ كيف يكون الكفر يعني الكفر بالطاغوت በጣጉቶች መካድ የሚባለው ነገር እንዴት ይከሰታል? እንዴት ነው ሰውየው የሚክደው? መገለጫውስ ምንድነው የሚለው ነገር በተመለከተ ሊጠቅሱ ነው ይዘሩ ደሳችን ከዚህ ምናነሳው فأما أمال صفة بهاريوما الكفري يمكادكو بهاريوما له فأما أما صفة بهاريوما الكفري يمكادو بهاريما بالطاغوت يعني ማነው በጣዖታቶች ማለት ነው። ጣጉት የሚባሉት ከአላህ ውጭ የተመለከ ነገር በጠቅላላ ጣጉት ይባላል ብለናልና فأما صفة الكفر بالطاغوت ከአላህ ውጭ ባሉ በጣዖታቶች ማለት ነው የመካድማ ባህሪውማ ብለዋሉ። ሰውየው በጣጉት ማነው ካደ የሚባለው ባህሪውማ فأن تعتقد ማለት በማመንህ ይገለጻል አሉ። فأن تعتقد በማመንህ ይገለጻል። ሲፈኒ الكفر بالطاغوت በጣጉት መካድ የሚባለው ነገር በማመንህ ይገለጻል። ሰውየው በማመኑ ይገለጻል። بمعنى فأن تعتقد በማመንህ እኮ ይገለጻል አሉ ሸኺየው። ቡጥላና ብልሹ መሆኑን በማመንህ ዒባደቲ አምልኮ የሚባለው ነገር ብልሹ መሆኑን በማመንህ አሉ። ዒባደቲ አምልኮ ገይሪላህ ከአላሁ ተባረከ ወተዓላ ውጭ ያለው አምልኮ የተበላሸና ባጢል መሆኑና ውድቅ መሆኑን የተበላሸ ነገር ሚን አብጢል ባጢል መሆኑን ማለት ነው ማመን ይሄ ነው አልኩፍሩ ቢጣጉት ተብሎ የሚገኘው በጣዖቶች መካድ የሚባለው ነገር የሚገኘው በዚህ ነው አሉ። ሰውየው ከአላህ ውጭ የሚደረገው የሆነው አምልኮ ውድቅና የተበላሸ የሆነ እንደሆነ በል ማለት ነው እሳት ውስጥ የሚያስገባ ከባድ የሆነ ወንጀል መሆኑን ሊያምን ነው ሰውየው ማለት ነው እንጂ በአላህ አመኛለሁ እያለ ነዓም ከአላህ ውጭ ባለው የአማኒ አማልክቶች ከአላህ ውጭ ያለው አምልኮ ጥሩ ነው ምን ችግር አለው ኢላ አኺሪሂ እያለ ሁሉም ከሰማይ የመጡ ሃይማኖት ናቸው እንደሚሉት ማለት ነው ሃይማኖቶች ናቸው እንደሚሉት الإخوان المسلمون ተብለው የሚጠሩት ኢኽዋኖች ማለት ነው። በይሁዳና በነሷራ መካከል ምንም ጠብ የለንም የድን ጠብ የለብንም ሁላቸውም ከሰማይ የመጡ ናቸው ስለዚህ ሁሉም ሐቅ ላይ ነው ኢላ አኺሪሂ የሚባል ቱርሃትና ማለት ነው የሃይማኖትን አንድነት الدعوة إلى وحدة الأديان ዲኖች ወደ አንድነት እንዲመጡ ሁሉም በቃ ተስማምቶ እንዲኖር ኢላ አኺሪሂ እያሉ የሚፈላሰፉት ፍልስፍና ይሄ የአህሉ ሱና ወልጀማ
መንሀጅና መንገድ አይደለም በል የኢኽዋኑ አልሙስሊሙን ተብለው የሚጠሩት አልኢኽዋን አልሙፍሲዱን ተብለው የሚጠሩት ውጭም ላይ ያሉት ሀገራችንም ያሉት የጥመት አንጃዎች እነዚህ ናቸው እንደዚህ የሚሉት በነሳሮችና በሙስሊሞች መካከል በካህዲያኖች መካከል ለማስማማት ዓላማቸውም ግባቸውም ዓለም ላይ ያሉ ሃይማኖቶችን ወደ አንድነት ማለት ነው ወንድማማችነት ለማድረግ ጥረት የሚያደርጉ ናቸው በጣም ከባድ የሆኑ አደገኛ የሆኑ የጥመት አንጃዎች ናቸው ልንጠነቀቃቸው ይገባል ያኒ ማነው መጠንቀቅ አለብን አልኢኽዋኑ አልሙስሊሙን ተብለው የሚጠሩ ማለት ነው የጥመት አንጃዎች አሉ እነሱን መጠንቀቅ ያስፈልጋል ማለት ነው እና እዚህ ላይ እነሱ ማለት ነው ያኒ ማለት ነው ሃይማኖትን በተመለከተ ሐሳብ የላቸውም ያኒ እናቀራርበም እናስማማም ብለው የሚነሱ ስለሆኑ ማለት ነው እና فأنت تعتقد ምናሉ ሲፈቱ الكفر بالطاغوت ይሄ ነው يعني ልታምን ነው ቡጥላን ዒባደቲ ገይሪላህ ከአላህ ውጭ ያለው አምልኮ የተበላሽና ውድቅ መሆኑን ልታምን ነው አሉ ወተትሩከሃ ልትተዋን ነው አሉ ወተትሩከሃ ልትተዋት ነው አሉ መተው አለበት ሰውየው ከአላህ ውጭ አምልኮ እያመለከ እኔ ክጃለሁ የሚባል ነገር የለም ሐሙስ ሰኞ الى ቀን እየቆጠረ ማለት ነው ሽርክ እየሰራ አምኛለሁ ቢል ማለት ነው እኔ በጣውቶችም ክጃለሁ ቢል ማለት ነው አንሰማው ማለት ነው መጀመሪያ መተው አለበት ብለን እንላለን ማለት ነው ወትበጊዱሃ አሉ ከዛም ደግሞ ልትጠላት ምን አሉ ወትበጊዱሃ ልትጠላት ነው ጠላት አድርገህ ልትይዛት ነው በጣም ልትጠላት ነው ከአላህ ውጭ ያለውን አምልኮ ልትጠላ ነው አሉ እንጂ ያኒ ማለት ነው አሁንም እሱ እንኳን ባያመልክ ሌሎች ሰዎች ሲያመልኩ ደስ እያለው የሚወድ ከሆነ ምን ችግር አለው እያለ ማለት ነው ያኒ ነዓም ያኒ ማለት ነው የሚወድ ከሆነ ይሄም አልካደም ማለት ነው ተግባባን አይደለ አልካደም በልቡ የሚወድ ከሆነ ማለት መጥራት አለበት እንዴት ከአላህ ውጪ ሊመለክ ይገባዋል ብሎ ያወግዝና ሊጠላ ይገባዋል አሉ ከዛ ቀጥለው ምን አሉ ወተከፈረ ልታስቀኒ ካፊር ነው ብለህ ልትናገር ነው ወይንም ካፊር ነው ብለህ ልታምን ነው አህለሃ ባልተቤቶቿን ልታከፍር ነው አሉ ከአላህ ውጭ ያለን አማልክት እኔ አምልኮ የሚያመልክ ጣዖቶችን የሚያመልክ የሆነን አካል ልታከፈረው ነው አሉ ናም ጣዖት የሚያመልክ ከአላህ ውጭ ያለን አካል የሚያመልክ የሆነ አካል ካፊር ነው ብለን ነው የምናምነው ካፊር ነው ብለን እንላለን ይሄ ግን ነገር ግን ብዙ ጊዜ እንዳልኳችሁ ማለት ነው በጠቅላላ ማለት ከአላህ ውጭ ያለን አካል ማለት ነው ወይንም ሙሽሪክ የሚሰራ የሆነ አካል ካፊር ነው ሙሽሪክ ነው ተብሎ ሲባል ተግባባን አይደለ عامنا حكم العامنا حكم الخاص ልንለይ ይገባል ጠቅለል ባለ ሁኔታ ሽርክ የሚሰራ ሰው ወይም ደግሞ ከአላህ ውጭ ያለን አካል ያመለክ የሆነ አካል ካፊር ነው ብሎ መናገርና የሆነን ሰውዬ ያኒ ማነው ለሞት ሰዎችን ሲያመልክ ቀብር ሲያመልክ አኺሪሂ የሆነ ከአላህ ውጭ ያለን ነገር ሲያመልክ ብንመለከተው አይተነ ማለት ነው አንተ ካፊር ነህ ማለት አይቻልም መጀመሪያ ማስተማር አለብን ምክንያቱም ቀስ አድርገን ጃሂል ሊሆን ይችላል እንዳንዳከፍሩ የሚከለክሉ ነገራቶች ስለሚኖሩ ስለዚህ ለየት ያለ የሆነ ብያኔና ለየት ያለ የሆነ ተግባር እሱ ጋር ማነው ሙዓመላና እንስራረዋለን ለየት ባለ ሁኔታ ነገር ግን ጠቅልል ባለ ሁኔታ ሳገን ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ ተዓላ የሚያወሩት ጠቅለል ባለ ሁኔታ ነው እንጂ እገሌ አበሌ ብለው ቆርተው አይደለም እገሌ አበሌ ብለው ስሙን ቆርተው አይደለም እያወሩ ያሉት አሁን ጠቅለል ባለ ሁኔታ ነው እየተናገሩ ያሉት በቃ ወተከፈረ አህለሃ ናም ሽርክ የሚሰራ የሆነን አካልና ከአላህ ውጭ ያለን አካል የሚያመልክ የሆነ አካል ይከፍራል በለማኑ ልታምን ነው አሉ ይሄ ነው خيرا وتعاديهم ከዛም ደግሞ ጠላት አድርገህ ልትይዝ ነው አሉ وتعاديهم ጠላት አድርገህ ልትይዛቸው ነው ልትጠላቸው ነው ሁሌ ጠላት አድርገህ ላትወዳቸው ነው ብለው ተናገሩ ማለት ነው ይሄ ነው እንግዲህ ሲፈቱል ኩፍሪ بالطاغوت በጧጉት የመካድ የሚባለው ባህሪ ይሄን ይመስላል ማለት ነው ከዚህ ውስጥ አንዱ ከጎደለ አሁን ከጠቀስናቸው ነገራቶች ያኒ አልኩፍሩ بالطاغوت የሚባለው ነገር ትክክለኛ እምነት ያኒ መካድ አልካርንም ነው የሚያስብለው ማለት ነው ስለዚህ እነዚህ ነገራቶች ልናሟላ ይገባላሉ ሁለተኛ ደግሞ ኢማን ቢላህ ግዴታ ነው ብለን ነበር ያኒ በጣዖቶች ከካድን በኋላ በአላህ ማመንም ግዴታ ነው ብለን ነበር እና ማዕናው እንዴት ነው ሲባል ወአማ አማሉ معنا ጽንሰ ሐሳብማት الإيمان نعم وأما معنى الإيمان بالله فأن تعتقد أن الله هو الإله المعبود وحده دون من سواه بلو تناقروا وأما أمالو معنا سنسى السبب ما ترقامي وما الإيماني يما منكو ترقامي بالله بالله تبارك وتعالى يما منكو ترقامي والناس سنسى السبب بالله ما من يملو ترقامي ما من دنوالو سيقلز فأن تعتقد بما منهكو يقلز ألالو فأن تعتقد للتامنو أن الله تبارك وتعالى مهون للتامنو هو السبتشان بتشا مهون للتامنو الإله جيتا مهون للتامنو المعبود يعني من ملك هنو جيتا السبتشان بتشا مهون للتامنو وحده ببتشين نتمرضون بتشاون كسوج ما نم كلماته يملك يلم بلهمانو للتامنو دون السكرالو من أكل السكر سواه كسوج يالو أكل السكرالو كسوج يالو أكل من نم لملك يجبهم عملكو يلساتهم يجبوا الله تبارك وتعالى الله سبحانه وتعالى بتشانو بله للتامنو
خيرا وتخلص جميع أنواع العبادة كلها لله وتنفيها نعم وتنفيها عن كل معبود سواه وتحب أهل الإخلاص وتواليهم بلو تناقروا وتبغض أهل الشرك وتعاديهم بلو تناقروا وتخلص لتطرانا والو جميعا بتقلالا لتطرانو مول بمول مالتنو وتخلص لتطرانو جميعا بتقلالا انواع العباده انواع اينتوچن لتطرانو العباده ياملكو اينتوچن بتقلالا ጥርት ልታደርገን ዋሉ የዒባዳ የአምልኮ አይነቶችን በጠቅላላ ማለት ነው ጥርት አድርገህ ልትሰጥነው ኩልሃ በጠቅላላ ሊላሂ ለአላሁ ተባረከ ወተዓላ ጥርት አድርገህ ልትሰጥነው አሉ። ይሄ ነው እንግዲህ ኢማን ቢላሂ ተባረከ ወተዓላ ተብሎ የሚገለጸው በዚህ ነው። ኢባዳ ዘርፎችን በጠቅላላ ለአላሁ ተባረከ ወተዓላ ብቻና ብቻ አድርጎ ኢኽላስ አድርጎ ለሰው ሪያአን ወሱምዓተን ሳይሆን ለይውልኝ ለይስሙልኝ ሳይሆን ጥርት አድርጎ ለአላሁ ተባረከ ወተዓላ ብቻና ብቻ ብሎ የአላሁ ተባረከ ወተዓላ ፊትን ፈልጎ ሊሰራ ነው አሉ። ወተንፊሃ ውርቅ ልታደርጋት ነው ደግሞ አሉ ኢማን ቢላህ ሊገኝ ዘንዳ ወተንፊሃ ውርቅ ልታደርግ ነው አምልኮን ማለት ነው። የዒባዳ ዘርፎችን አምልኮችን ውርቅ ልታደርግ ነው። عن كل معبود عن كل ከሁሉም ማለት ነው معبودين ከሁሉም አማልክቶች ማለት ነው ከሚመለኩ ከሆኑ ነገራቶች ሲዋሁ ከሱ ውጭ ማለት ነው ከአላሁ ተባረከ ወተዓላ ውጭ ካሉ ከሁሉም የአማልክት አይነቶች ያኒ የአምልኮ አይነቶችን ከአላህ ውጭ የሚመለኩ የሆኑ ያኒ ከአላህ ውጭ ከሚመለኩት ከሆኑት አማልክቶች ውርቅ ልታደርጋት ነው አሉ። ወተንፊሃ ልነፈያት ነው عن كل معبود ከሁሉም አኒ ከሚመለክ ነገር ማለት ነው ሲዋሁ ከሱ ከአላህ ውጭ ከሚመለክ ነገር ከሁሉም ማለት ነው ውርቅ ልታደርጋት ነው። ቢማዕና አምልኮ አይገባቸውም ብለህ ልትል ነው እያሉ ነው ማለት ነው። ከዛም ደግሞ ወተሂበ ልትወድ ነው አህለ الإخلاص አህለ ባልተቤቶችን الإخلاص የኢኽላስ ባልተቤቶችን ዒባዳቸውን ለአላሁ ተባረከ ወተዓላ ጥርት የሚያደርጉና የአላህን ፊት ፈልገው የሚሰሩ የሆኑ አካላቶችን ልትወድ ነው ወዳጅ አድርገህ ልትይዝ ነው። አህሉ ሱና ወልጀማዓዎች ናቸው እነሱም ወትዋሊየሁም እነሱን ወዳጅ አድርገህ ልትይዝ ነው አሉ። ወትዋሊየሁም ማለት ወዳጅ አድርገህ ልትይዝ ነው አሉ። መውደድና መዋላህ ማለት ነው ውደታ ሆኖ ሳለ በልብ ያኒ የሚፈጸም ነገር ሆኖ ሳለ ወትዋሊየሁም የሚለው ደግሞ ምንድነው በአካልም ለማገዝ ማለት ነው። መርዳት በገንዘብ ሊሆን ይችላል በቅዋ ሊሆን ይችላል በተለያዩ ነገራቶች ማገዝና መረዳዳት ተወሊ ተብሎ ይጠራል። ስለዚህ ወትዋሊየሁም እነሱን ወዳጅ አድርገህ ልትወዳጃቸው ነው ልታግዛቸው ነው ልትረዳቸው ነው አሉ። خيرا وتبغض للطلا ነው አሉ አህለ الشرك አህለ ባልተቤቶችን الشرك የማጋራት ባልተቤቶችን ልጠላ ነው። ወቱዓዲየሁም ጠላት አድርገህም ደግሞ ልትይዝ ነው። ያኒ ማነው መጥላት የሚባለው ነገር በልብ ነው የሚገኘው። አሁንም ወቱብጊዱ አህለ الشرك የሽርክ ባልተቤቶችን ልጠላ ነው ሲባል በልብ ነው የሚሆነው ማለት ነው። ወቱዓዲየሁም እነሱንም ደግሞ ጠላት አድርገህ ልትይዝ ነው ማለት ቢማዕና ግድያም ካስፈለገ ልትጋደላቸው ነው። ጠብም ካስፈለገ ልትጣላ ማለት ነው። የሽርክ ባልተቤቶችና የክህደት ባልተቤቶችን ብለው ተናገሩ። ይሄ ነው ሲፈቱ አልኢማን ቢላህ በአላሁ ተባረከ ወተዓላ የማመን ባህሪውና መገለጫው ይሄን ይመስላል ብለው ተናገሩ ማለት ነው። خيرا وهذه ملة إبراهيم التي سفه نفسه من رغب عنها وهذه هي الأسوة التي أخبر الله بها في قوله قد كانت لكم أسوة حسنة في إبراهيم والذين معه إذ قالوا لقومهم إنا براء منكم ومما تعبدون من دون الله كفرنا بكم وبدا بيننا وبينكم العداوة والبغضاء أبدا حتى تؤمنوا بالله وحده يملون مارتنو تناقروا خيرا وهذه እችኮ ማለት ነው بمعنى هو የገለጽናት የሆነችው መንገድ ያኒ በአላህ ማመን የሚባለው ነገር ይሄ ያኒ በገለጽንበት በሆነው ገለጻ መረዳትና ማመን ሚለቱ ኢብራሂም ሚለቱ መንገርናት ኢብራሂም የኢብራሂም አለይሂ ሰላም መንገርናት አሉ። وهذه እችኮ ያለፈችው የገለጽንልህ ነገር ሚለቱ መንገርናት ኢብራሂም የኢብራሂም አለይሂ ሰላም መንገርናት አሉ። التي ያቺ ኢብራሂም አለይሂ ሰላም መንገድ التي ያቺ መንገርናት ሰፊሃ የሸወደባትና ያቄለባት የሆነ ነፍሰሁ ነፍሱን የሸወደባት የሆነ ነፍሱን ያቄለባት የሸወደባት የሆነ መን አካል ረግበ ያፈገፈገ የሆነ አካል አንሃ ከሷ ማለት ነው ከኢብራሂም አንሃ ማለት ከዚች መንገድ ከኢብራሂም አለይሂ ሰላም መንገድ ከሱ ማለት ነው መንገድ ያፈገፈገ የሆነ አካል ነፍሱን የሸወደበትና ነፍሱን ያቄለበት የሆነችው መንገድ ይችናት ብለው ተናገሩ ማለት ነው። አላሁ ተባረከ ወተዓላ ቁርአን ላይ ምን ይላል?
ወመን የርገቡ ዐን ሚለቲ ኢብራሂመ ኢላ መን ሰፊሀ ነፍሰህ ብሎ ይናገራል አላሁ ተባረከ ወተዓላ። ከኢብራሂም ዓለይሂ ሰላም መንገድ እኮ የሚያፈገፍግ የለም፣ ጀርባ ሰጥቶ የሚሄድ የለም። ኢላ መን ሰፊሀ ነፍሰሁ ነፍሱን ማለት ነው የሸወደ ያቄለ ሞኝና ቂላቂል የሆነ አካል እንጂ የኢብራሂም ዓለይሂ ሰላምን መንገድ አፈንግጦና ጀርባ ሰጥቶ የሚሄድ አንድም የለም ብሎ አላሁ ተባረከ ወተዓላ ይናገራል ቁርአን ላይ ማለት ነው። ስለዚህ ምን አሉ ሸኽዩ አሁንም ወሃዚሂ ሚለቱ ኢብራሂመ ይችኮ አሁን የገለጽንልህ አልኩፍር ቢጣጉት ወልኢማን ቢላህ የሚለው ገለጻ ሚለቱ ኢብራሂም የኢብራሂም ዓለይሂ ሰላም መንገድ ነው። አለቲ ያቺ የኢብራሂም መንገድ ሰፊሃ ያቄለበት የሸወደበት የሆነ ነፍሰሁ ነፍሱን የሸወደበት ያቄለባት የሆነችው መንገድ ናት። ማነው ነፍሱን የሸወደው? መን አካል ማለት ነው። አካል ረግበ ያፈገፈገው የሆነው አካል ዐንሃ ከሷ ከኢብራሂም መንገድ ያፈገፈገው የሆነው አካል ነፍሱን የሸወደባት ነፍሱን ያቄለባት የሆነችው መንገድ ያቺ ናት ብለው ይቺ መንገድ ናት ብሎ ተናገሩ ማለት ነው። ኸይረን ወሃዚሂ ይችም ደግሞ ማለት ነው የኢብራሂም ዓለይሂ ሰላም መንገድ ሂየ እሷ ናት አልኡስወቱ ወሃዚሂ ማለት አሁን እዚህ የገለጽንልህ የሆነችው ያኒ ከሃዲ የሽርክ አካላቶችን መጥላት እነሱን ጠላት አድርጎ መያዝ የሚባለው ነገር ሂየ እሷ ናት አልኡስወቱ አርአያና ሞዴላችን ናት። አርአያ ናት። ኡስዋህ ማለት አርአያ ሞዴል የምንከተለው ማለት ነው። الأسوة أرآيانات مودلنات التي ياتش موديل ياتش أرآيا أخبر الله تبارك وتعالى يتناقري وهنا مرتنو أخبر الله تبارك وتعالى يتناقربتي هنا بها بس مرتنو يتناقربتي هنا مرتنو أخبر الله تبارك وتعالى يتناقربتي هنا بها بزاش بمنقروا يتناقربتي هنا يهونتشو الله سلزاش منقرنا سلزاش أرآيا سلزاش مرت منقر مرتنو يتناقربتي هونتشو أرآياتشن منقراتشن يمنك كتلاتي هونتشو موديلاتشن نات بلو تناقروا مرتنو في قوله بملو نققر وسط مرتنو الله تبارك وتعالى يتناقربتي هونتشو نققرنا تارو بس يعني يتش منقر بتملكته كهادي مشرك يهونو أكالاتوشن متلاتن بتملكته يعني ጥሩ መንገድ እንደሆነች ለኛ አርአያ እንደሆነች አላሁ ተባረከ ወተዓላ ሲናገርን ይላል ቁርአን ላይ قد كانت لكم أسوة حسنة ብሎ አላሁ ተባረከ ወተዓላ ይናገራል። ቀድ በእርግጥም ካነት ሆነችላችሁ ይላል ለኩም ለእናንተ እኮ ሆነችላችሁ ተደረገችላችሁ ብሎ አላሁ ተባረከ ወተዓላ ይናገራል። ለእናንተ ሆነችላችሁ ተደረገችላችሁ ምንድን ኡስወቱን አርአያ ተደረገላችሁ ሞዴል ተደረገላችሁ ማለት ነው። ሞዴል ማለት የሆነ ማለት ነው የሆነ ሰው ተቀድሞ ይሄድና ቅድሚያ የሚሰጥ ናሙና ማለት ነው። ያኒ ማነው ቅድሚያ ይሰራና ከዛ ሌላ ሰው በዛ ተከትሎ የሚሰራው ከሆነ ምን ይባላል? ሞዴል ሆነ አርአያ ሆነ ይባላል አይደለ? ናም ስለዚህ قد كانت لكم ለእናንተ ከሆነ ማለት ነው ሆነችላችሁ ኡስወቱን ሐሰነቱን መልካም የሆነች መንገድና መልካም የሆነች አርአያ ተደርጎላችኋል ልትከተሉት ይገባል ብሎ አላሁ ተባረከ ወተዓላ ተናገረ። በማን ነው አርአያ የተደረገልን? ፊ ኢብራሂም ፊ ውስጥ ማለት ነው ኢብራሂም በኢብራሂም ላይ ማለት ነው። ኢብራሂምን በተመለከተ ማለት ነው። ኢብራሂም የሰራው የሆነውን ስራ ለእናንተ አርአያ አድርገነዋል። ኢብራሂምን ለእናንተ አርአያ አድርገነዋል ልትከተሉት ዘንዳ ብሎ አላሁ ተባረከ ወተዓላ ተናገረ። ፊ ኢብራሂም በኢብራሂምና ወለዲነ በነዛም መዐሁ ከሱ ጋር ባሉት ከኢብራሂም ጋር ባሉት ሰዎችና አማኝ በሆኑ በአማኞች ማለት ነው ከኢብራሂም ጋር በነበሩት ሰዎች ለእናንተ አርአያ ተደርጎላችኋል ብሎ ይለናል ማለት ነው። ልትከተሏቸው ይገባል ይላል አላሁ ጀለ ወዐላ። إذ قالوا بالو جزي مارتنو إذ جزي مارتنو قالوا بالو جزي مارتنو لقومهم لهزبوچاچو بالو جزي أرأي تدرجلاچو إذ قالوا لقومهم لما نوالوت لهزبوچاچو لاباتوچاچو لبيتسبوچاچو እዛው ለሀገራቸው ሰዎች ማለት ነው ብለዋሉ። ምን አሏቸው? አንቀበልም ሲሉ እስልምናን አንቀበልም ተውሂድን አንቀበልም ሲሉ ኢና ቡራአኡ ሚንኩም ብለው ተናገሩ። ማናቸው እንደዚህ የሚናገሩት? ኢብራሂም አለይሂ ሰላምና ከሱ ጋር የነበሩት አማኝ ሰዎች ማለት ነው። ኢና እኛኮ ማለት ነው ቡራአኡ የጠራነን ብለው ይላሉ። ጠርተናል ብለው አሏቸው። ሚንኩም ከናንተ እኮ የጠራነን ከናንተ በቃ ጠርተናል እኛ ከናንተ አይደለንም ብለው አሏቸው ማለት ነው። ዘመዶቻቸውን ቅርብ ዘመዶቻቸው ነው። ኢብራሂም አለይሂ ሰላም አባቱን ነው እንደዚህ ብሎ የተናገረው ማለት ነው። ወሚማ ከነገርም ማለት ነው ከነሱ ከሰዎቹ ብቻ አይደለም። ወሚማ ከነገርም ተዕቡዱነ ከምታመልኩት ከሆነው ነገር ሚን ዱኒላህ ከአላህ ውጭ ማለት ነው ከምታመልኩት ከሆነው ነገር ጠርተናል። ከአላህ ውጭ ከምታመልኩትም ነገር ጠርተናል። እናንተ ከአላህ ውጭ የምታመልኩትን ነገር ፈጽሞ አናመልክም አንገዛም ብለው አሏቸው ማለት ነው። ኸይረን
ከፈርና ክደናል አሏቸው። ክደናል ቢኩም በእናንተ እኮ ክደናል፣ በእናንተ በቃ እናንተና እኛ ምንም የሚያገናኘን ነገር የለም፣ ክደናል በቃ እናንተ ከኛ አይደላችሁም ብለው አሏቸው። ወበዳ አይ ظهر ማለት ነው ግልጽ ሆነ ማለት ነው። ወበዳ ማለት ግልጽ ሆኗል፣ በይነና በእኛና ወበይነኩም በእናንተ መካከል እኮ ግልጽ ሆኗል ብለው አሏቸው። ምንድነው ግልጽ የሆነው? አልዓዳወቱ ወልበግዳ። አልዓዳወቱ ጠብ ማለት ነው። አዳዋ ማለት ጥላቻ፣ ጠብ ማለት ነው። ጠብ ማለት ነው ግልጽ ሆኗል፣ ጠበኛንን እናንተ ጋራ። አልዓዳወቱ ጠብነት ማለት ነው ግልጽ ሆኗል፣ ጠበኛነት ግልጽ ሆኗል። ወልበግዳኡ እንደዚህ ደግሞ ነው ጥላቻም ግልጽ ሆኗል። በግዳ ማለት በልብ መጥላት ማለት ነው። ያኒ በልባችን ደግሞ በደንብ አድርገን ነው የምንጠላችሁ፣ በጣም እንጠላችኋለን፣ አንወዳችሁም ፈጽሞ ብለው አሏቸው ማለት ነው። እና አዳዋ የሚባለው እሳ ግን በእጅም ልንጋደላችሁ እንችላለን ብለው አሏቸው ማለት ነው። አዳዋ ያኒ ማለት ነው። አዳወቱ የሚባለው ነገር በእጅም ወደ መጋደልም ደረጃ ደርሳል ማለት ነው። ቡግድ የሚባለው እሳ ግን በልብ መጥላት ማለት ነው፣ አለመውደድ ማለት ነው። ስለዚህ ምን እያሏቸው ነው? ለህዝቦቻቸው ተመልከቱ። ለማን ነው የሚሉት? ለህዝቦቻቸው። እኛ እኮ ምንም ለማናውቀው ሰው ነው አሁን ያኒ ማለት ነው ተዓሱብ ያደረግን የቢድዓ አንጃዎች ጋራ ዲፋዕ የምናደርገው ማለት ነው። እነሱ ጋር አንዳንድ ሰዎች የሚሄዱት ማለት ነው። ይሄ ስህተት ነው ማለት ነው። ስለዚህ ማንም ይሁን ማን ማለት ነው የአላህ ጠላት ከሆነ ቁርአንና ሐዲስን የሚገዘግዝ ከሆነ ሙብተዲዕና ሙሽሪክ ከሆነ ፈጽሞ ልንወደው አይገባም ማለት ነው። ሐታ አባት እናት እንኳን ቢሆኑ ማለት ነው። አልዓዳወቱ ወልበግዳ ጥላቻና ማለት ነው ጠብ ማለት ነው ግልጽ ሆኗል። አበደን ሁሌ ያሉ ማለት ነው። አበደን ማለት ሁሌም ማለት ነው። ጥላቻና ጠብነት ማለት ነው ግልጽ ሆኗል ብለው አሏቸው። እስከ መቼ ድረስ? አበደን ማለት ፈጽሞ ሁሌ ማለት ነው። ሐታ ድረስ ማለት ነው ትኡሚኑ እስከምታምኑ ድረስ ጥላቸው ይቀጥላል፣ ጠብነቱ ይቀጥላል። እስከ መቼ ድረስ? ሐታ ድረስ ትኡሚኑ እስከምታምኑ ድረስ ቢላሂ በአላሁ ተባረከ ወተዓላ እስከምታምኑ ድረስ ወህደሁ በብቸኝነት በአላህ ብቻ ነጥላችሁ እስከምታምኑ ድረስ ጥላቸው ያኒ እንዳለ ነው ይቀጥላል ብሎ ማለት ነው ተናገረ አላሁ ተባረከ ወተዓላ የኢብራሂም ዓለይሂ ሰላምንና የሰዎቹን ከሱ ጋር የነበሩትን ሰዎች ያኒ ታሪክ ሲናገር ማለት ነው። خيرا اسكت رسماني بقنا هذا والله أعلم. نكتفي بهذا المقدار. سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك.